ሰላም የቀለም ስኩል ቤተሰቦች እንዴት አላችሁ? ይህ የአማርኛና የእንግሊዝኛ ቋንቋን በቀላሉ የምትማሩበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ጀምሩ። ዛሬ ማሳያችሁ እንግዲህ ከሀ ጀምሮ እስከ መጨረሻው ያሉትን 33 ናቸው የአማርኛ ፊደላት 33 ነው። እስከ 7 ዝርያቸው የማሳያችሁ ይሆናል ማለት ነው። ቻናሉን ሰብስክራይብ በማድረግ ጀምሩ። ትምህርቱ ተከታታይ ስለሆነ ማስታወሻ እየያዛችሁ ብትማሩ በእርግጠኝነት አማርኛን በቀላሉ ማንበብ መናገርና መጻፍ ትችላላችሁ። ምክንያቱም ከመጀመሪያው ጀምሮ አድቫንስ እስከሆነው ድረስ በዚህ የዩቲዩብ ቻናል ይሰራል ማለት ነው። ስለዚህ ከመጀመሪያው ሆሄ ስንጀምር የአማርኛ ፊደል ከሀ ነው የሚጀምረው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እነዚህ የሀ ቤቶች ናቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሀ ቤቶች ናቸው እነዚህ የምትመለከቷቸው። ሁለተኛ ላይ የምናገኛት ደግሞ ለናት። ይኸው ለ። በነገራችን ላይ እዚህ አማርኛ ስትማሩ የመጀመሪያው ቅርጻቸውን መለየት ነው ምን ይመስላሉ የሚለውን፣ በሁለተኛ ደረጃ ደግሞ ድምጻቸውን መያዝ ግድ ይላል። የመጀመሪያዎቹ ፊደላት ምን አይነት ድምጽ አላቸው፣ ሁለተኞቹ፣ ሶስተኞቹ፣ አራተኞቹ እያላችሁ ድምጻቸውን በደንብ መያዝ ይኖርባቸዋል ማለት ነው። ስለዚህ እቺ ለናት። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ሶስተኛ ላይ የምናገኛት ሐመር ውሃ ናት። እቺ ሐመር ውሃ በድምጽ ተመሳሳይነት ከመጀመሪያው ሀ ጋር ቅርጿ ትለያለች። በደንብ ያዙ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ኜ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይሄ ድምጽ በነገራችን ላይ ከዚህኛው አ ጋር ይለያል። ይሄኛው አ ነው የሚለው። ይሄ አ
እግድ ምንለውን የድምፅ መካነ ፍጥረት ወይም ደግሞ የድምፅ አፈጣጠር ነው የሚከተለው። ይሄ አ የሚል ማለት ነው። ስለዚህ ይሄኛው አ ነውና ሁለቱም ልዩነት ሳይኖራቸው አልተቀመጡም። ስለዚህ ስናነብም ልዩነት አላቸው ማለት ነው። ይሄኛው አ እና ይሄኛው አ ማለት ነው። ይሄኛው አ ኡ ኢ አ ኤ እ ኦ ነው። ይሄኛው ደግሞ አ ኡ ኢ አ ኤ እ ኦ እንለዋለን ማለት ነው። ከዚህ ቀጥሎ ደግሞ የምናገኘው ወ ነው። ወን በደንብ እዩት እስኪ። ወ ስትጻፍ ተመሳሳይ ስላላችሁ እዚህ ጋር አሁን ወ አለ፣ መጨረሻ ላይም ወ አለ፣ ው አለ እዚህ ጋርም ደግሞ ው አለና አገልግሎታቸውና ቅርጻቸው ስለሚለያይ በደንብ ለዩ። ወ ው ዊ ዋ ዌ ው ወ። ቀጥላ የምናገኛት ደግሞ ዘ ናት። ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ የ ዩ ይ ያ የ ይ ዮ። የም በተመሳሳይ እዚህ ጋር የ አለች፣ እዚህ ጋር ደግሞ የ፣ እዚህ ጋር ይ አለች፣ እዚህ ጋርም ደግሞ ይ አለች እና ቅርጻቸውን በደንብ እያለያችሁ ይሆን። ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ። ይችም ጸ ናት። ፀሐዩ ጸ ጹ ጺ ጻ ጼ ጽ ጾ። ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ። ይህ ፐ በነገራችን ላይ መካነ ፍጥረቱ ከንፈር ነው። ባህሪ ፍጥረቱ ደግሞ እግድ የሚባለው ነው። ድምጻችን ያዝ አድርገን ለቀቅ በማድረግ የሚፈጠር ድምጽ ማለት ነው። ፐ ፍጥረቱ ስናየው ከንፈር ነው፣ ግን ድምፁ የሚፈጠረው ከንፈራችን የታገደ አየር ነበረ፣ እሱን ሲለቀው ማለት ነው። ስለዚህ ፐ እንለዋለን። ፑ ፒ ፓ ፔ ፕ ፖ። ይሄ ደግሞ ቨ ነው። ቨ የመጨረሻው ነው። ይሄ በጋ ተመሳሳይ ነው፣ ግን ቨ ይሄ ደግሞ መካነ ፍጥረቱ ከንፈር ነው። ቨ
ባህሪ ፍጥረቱ ደግሞ ግድ አይደለም ልቅ ቨ ቡ ቪ ቫ ቬ ቭ ቮ ቅርጹ ከበጋ ፍጹም ተመሳሳይ ነው። እነዚህ የአማርኛ ፊደላት 33ቱ ናቸው ማለት ነው። በአንድ ላይ መቁጠር ትችላላችሁ። ይሄው ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ አ ወ ዘ ዠ የ ደ ጀ ገ ጠ ጨ ጸ ጰ ጸ ጸ ፈ ፐ እና ቨ ማለት ነው። በአጠቃላይ 33 ይሆናሉ ማለት ነው። እያንዳንዳቸው ደግሞ ሰባት ሰባት ቤቶች አሏቸው። ግዕዝ ቤት የመጀመሪያው፣ ካዕብ ሁለተኛው፣ ሳልስ ሶስተኛው፣ ራብዕ አራተኛው፣ ሐምስ አምስተኛው፣ ሳድስ ስድስተኛው፣ ሳብዕ ሰባተኛው ነው ማለት ነው። ባህሪያቸውን ስንመለከት የመጀመሪያዎቹ ምንም አይነት ቅጥል የላቸውም። እንደምታዩቸው ራሳቸውን ችለው የቆሙ ናቸው። ሁለተኞቹ ደግሞ አብዛኞቹ ከጎናቸው ላይ ይቀጥልባቸዋል። ይሄው ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቱ ሹ ከጎናቸው ላይ ይቀጥል አለባቸው ሁሉም ማለት ነው በሚባል ደረጃ ሁሉም። ሁለተኞቹ ሶስተኞቹ ደግሞ አብዛኞቹ በቀኝ በኩል ያለው እግራቸው ሸደድ ይላል። እዚህ ጋር እንደምታዩት ሄ ሌ ሄ ሚ ሲ ሬ ሲ ሺ። አራተኞቹ ደግሞ አጠር ነው የሚለው አንድ እግራቸው አብዛኞቹ ሁሉም ማለት አይደለም። ይኸውላ ሃማ ሳ ራ ሳ ሻ ቃ። አምስተኞቹ በብዛት ቀለበት ያላቸው ናቸው እንደምታያቸው ማለት ነው። አምስተኞቹ ስድስተኞቹ ደግሞ